ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው ካሊድ ነው በሌላ ጉዳይና የሚያርፉትም እሱ ቤት ነው። ልመጣ ነበረ መች ነው ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነውና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል፣ ስጽፋቸው አይተው ላሽ ይሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካን እናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካሊድ ቤት አልነበረም ማርፎ የነበረው ወንድም ያለ እዛ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። በእህታችን እንግዲህ በሌላ ጉዳይ ላይ ለመጀመሪያ ጊዜ ፋሲካ ናት ሚዲያ ላይ አምጥታ ይሄን ጉዳይ ቤተሰቦቿን አገናኝታ እዚህ ጋር ያደረሰች ፋሲካ ናት። የመጀመሪያዋ ዋና ወላነማን መጨረሻ ነው የመጣችሁት። ወላ ወንድም ካሊድ ወላ ሁላችሁ ቅድሚያ አንድ ብላ ሚዲያ ላይ ያወጣቻቸው ፋሲካ ናት። ኢዛ እስከ አዲስ አበባ ድረስ ሂዳ በዛ በክረምት በዛ ጭቃ ዝናብ እየዘነበባቸው ብዙ ነገርና የመኒታ ጋር ስታገናኝ የነበረችው ፋሲካ ናትና ሰምታችኋል። እንግዲህ ፋሲካ ምን አጥፍታ ነው ምን በድላ ነው እዚህ ቦታ ላይ እንዳትገኝ የተደረገችው? ዋና የስር መሰረቱ ለሷ ምንጭ የሆነችው ህዝብ እንዲሰባሰብ ህዝብ እንዲሰማ ያደረገች ፋሲካ ናት። ስለዚህ ፋሲካ መመስገንም ያለባት ናት። ይሄን ደስታ መካፈልም ያለባት አንዷ እሷ ናት። መረጃስ የሚደበቀው ለምንድን ነው? ወንድም ካሊድ በጣም አጥፍተሃል በዚህ ጉዳይ ላይ በጣም እሱም የሰጠውን መልስ አስገባለሁ ማለት ነው። ትሰማላችሁ። እና በጣም ነው ያዘን ነው ማለት ነው። መረጃ መደበቅ ምን አስፈለገ? ደሞም ሲጀመር ፋሲካ እንደዚህ አይነት ሰው አይደለችም። እሷ የእነሱን ደስታ የምትፈልግ ናት። መረጃ መደባበቅ ምናምን ምን አስፈለገ? ሚዲያ ላይ ሙቤ ሚዲያ ላይ እንደዚህ ብዬ ሰርቻለሁ ብሏል። ሙቤ የሰራውን ፋሲካ ላታምን ትችላለች። ለምንድን ነው ካላችሁ ወንድሞቿ ማክሰኞ ነው የምትመጣ ብለው ሸውደዋታል። ስለዚህ በቃ ማክሰኞ ነው የምትመጣ ብላ በማክሰኞ ነው ተስፋ አድርጋ የነበረችው ማለት ነው። እና ፋሲካን አስቀይመዋታል ብዬ ነው ማስበው። በጣም ያሳዝናል። ፋሲካ ከዚህ መለየት የለባትም። ፋሲካ ማለት ምርጥ እህታችን ናት። ምክንያቱም በዚች በሌላ ጉዳይ መጀመሪያ እነሱን ይዛ በዛን ሰዓት ሄዳችሁ የመጀመሪያውን ቪዲዮ ብታዩ በጣም ያሳዝናል። እናት እያለቀሱ እናቷን አባቷን ሰብስባ ወንድሞቿን ከህዝብ ጋር አገናኝታ ሚዲያ ላይ አውጥታ ይዘሽ ነይ ሲሏት በዛ በጭቃ በዛ ክረምት እስከ ቡታጅራ ይዛቸው ሄዳ እስከ አዲስ አበባ ድረስ ከቡታጅራ ይዛቸው ሄዳ ብዙ መከራ ያየችና የፋሲካ እንትን ደግሞ ውለታ በዚህ አይመለስምና ጥፍታችኋል። ሌላ ውስጥ ለውስጥ ያጠፋችሁ ካለ ያለችሁ ካለ ችግር የለውም። እናንተ እዛው መነጋገር ትችላላችሁ። ግን እኛ ሚዲያ ላይ እስካየን ድረስ ምንም ብታጠፋ እንኳን ይሄን ደስታ አብራ አብራ የለፋች እንደ ሌላ ቲም አብራ እዚህ ጋር መገኘትና የዛን ቀን ሌላን እሷም ቦሌ መቀበል ነበረባት። ያውም አራስ ልጅ ነው ያዘችው። ገና ከወለደች 4 ወሯ ነው። የ4 ወር አራስ ይዛ ራሷ አዲስ አበባ ልመጣ ነበረ ለመቀበል። መደበቃችሁ በጣም ያሳዝናል። ሰው የበላበትን ወጭት አይሰብርም። እና እሷ መገኘት ነበረባት። ምን አጥፍታ ነው? ምንድነው ጥፋቷ? ምንድነው ስተቷ? ምን ያደረገችው ነገር አለ? ለዚህ ምንድነው ያበቃት? ይሄን ከናንተ እንጠይቃለን ማለት ነው ምን እንደሆነ መረጃውን። ወደ ሁለተኛው መረጃ ደግሞ ልምጣላችሁ ማለት ነው። ምን እንደተከሰተ ታስገባላችሁ። ወንድም ካሊድም የመለሰውን መልስ እንግዲህ አሰማችኋለሁ ማለት ነው ከዚህ ቀጥያ አሁን። እንዲሁም ደግሞ እህታችንም ዙዙም ተናግራኛለች እያለች ነው። ዙዙም እንግዲህ ምን እንዳለቻትን ስለትናገር ስትል አትናገሪ ዙዙን ዙዙ በሌለችበት ስሟን ማንሳት አይቻልም፣ መናገር የለብሽም ብሏታል ማለት ነው። ስለ ወንድም ካሊድ እዚህ ጋር ስላለ ነው እንጂ ማንሳት የለብሽም። ያው እንግዲህ ምን ጥፋት እንደሆነ ውስጥ ለውስጥ ምን እንደሆነ ሚስጥሩን እንግዲህ እስኪ አብረን እንሰማለን። በምክንያት ነው እሷ ከዚህ ከዚህ ቲም እንድትወጣና ሚስጥር የተደበቀባት ምክንያቱ ምንድን ነው የሚለውን አብረን እንሰማለን ማለት ነው። አልተጠራሁም አላልኩም። እኔ በራሴ ፍላጎት
ብመጣም እኔ ካሊድ ቤት አልነበረም ማርፍ የነበረው ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደማንኛውም ቲም ሌላ በመኪና ሄጄ የሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነውና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌይላ በአካል አግኝተዋታል። እኔ ቤተሰቦቿን የሌይላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌይላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፍቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌይላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌይላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጊያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ቆይ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ ስትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም። እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩት። አንቺ እኔ ፋሲካ አድማም ተደረገ አልተደረገ ምን እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድንም ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? አይደለም ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4 ከ5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4 ከ5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቅ አልፈለምን። ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይፈጠርፍ በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ። ነገሩ ወደ በጣም እንትን ሲል ለእኔ ደውሎ ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው። እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች። ይሄን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4 ከ5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻአላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ያን ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከካሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ይሆናለሁ? እኔም ተስፍሽ ጋር ናሙቤ ሁሉም እዛ ነው ያሉ ስሪ ተነስቼ ተስፍሽ ጋር ሄድኩኝ። ከአንዳንድ ሰዎች ጋርም ተቀያይመን ነበር፣ አፉ ተባባልን። ያው ያጋያኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋያኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያረኩኝ ካሊድም ተናግሯልና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ካሊድ ይሄን ነገር ያዘጋጃል። እውነት ለመናገር እኔንም ደብሮኛል። ምክንያቱም ፋሲካ መለየት የለባትም ነበረ። ምን ባጠፋች ምን ባደረገች ነው አብራ በተንከራተተች ከኋላ የመጣ አይን አወጣ። ቅድሚያ ሚዲያ ላይ የመጣችው ፋሲካ ናት። ስለዚህ ፍትህ ለፋሲካ። ፋሲካ ምንም ያጠፋችው ነገር የለም። አንዳንዴ ሰው ሲረዳችሁ ሰው እንደመራራ አታድርጉ ማለት ነው። እና መደበቅ ምን አስፈለገ? ፋሲካ ምስኪን አብራ ስትንከራተት የነበረች ናት። በዛ በክረምት በዛ በንትን የመጀመሪያ ሚዲያ ላይ ያመጣች እሷ ናት።
ለምን ያ ሁሉ ተረስቶ ዛሬ እሷን እንደ ሌላ ነገር ተደርጎ ለእሷ እንዳትነግሩ መረጃ መደበቅ ምን ማድረግ? የሌላም ቤተሰቦችም እነከድርም ቢሆኑ ወንድሞቿን ቢሆኑ አጥፍተዋል። ምክንያቱም ፋሲካ ከኛ ጋር መከራ ያየች እናት፣ ስለዚህ ችግራችሁ ምንድን ነው ብለው ችግሩን እንፍታ ብለው መፍታት ነበረባቸው። ብቻ ለማንኛውም ያሳዝናል። የልጆች ፋሲካ ለበጎ ነው።